አላህ ሱብሓነሁ ወተዓላ የሰውን ልጅ ከመፍጠሩ በፊት ጅኖችን ወይም ጋኔኖችን ፈጥሯል። ጅኖች በዚህች ምድር ከሰው ልጅ በፊት ለሺዎች ዓመታት ኖረዋል። ከተፈጠሩለት ዓላማ አላህን መገዛት የነበረ ቢሆንም ደም ማፍሰስና ብዙ የጥፋት ተግባራትን ይፈጽሙ ነበር። ለዚያም ነበር አላህ ሱብሓነሁ ወተዓላ ሰው እንደሚፈጥር በተናገረ ጊዜ መላኢካዎች በእርሷ ውስጥ የሚያጠፋና ደሞችን የሚያፈስ ታደርጋለህን ብለው ያሉት። ሰው ልጅ እንደ ጅኖች መሬትን የሚያምስ አድርገው ነበር ያሰቡት። ጅኖች ለበርካታ ዓመታት መሬት ሲያምፁና የጥፋት ተግባራቸውን ሲፈጽሙ ቆይተዋል። ከዚያም አላህ ሱብሓነሁ ወተዓላ መላኢካዎችን ልኮ እንዲቀጧቸው ያደርግ ነበር። ሁሌም ባጠፉ ቁጥር መላኢካዎችን ይልክባቸው ነበር። ጥፋታቸው እየጨመረ በመምጣቱ መላኢካዎች በጅኖች ላይ የማያዳግም እርምጃ በመውሰድ ራቅ ወዳሉ ደሴቶች ወስደው ከዛው እንዳይንቀሳቀሱ አደረጓቸው። ይህ ሲሆን ግን ከጅኖች መካከል አላህን የሚፈራ ጥፋት ያላጠፋ መልካም ጅን ነበር። ስሙም ኢብሊስ ይባላል። አላህም ሱብሓነሁ ወተዓላ የኢብሊስን መልካምነት አይቶ ደረጃውን ከፍ በማድረግ ከመላኢካዎች ጋር በሰማይ እንዲሆን አደረገው። በሰዓቱ ፈሪሃ አላህ መልካም ፍጡር ነበር። ጅኖች መሬት ላይ ሲሆኑ እሱ ግን ለዘመናት እዛው ሰማይ ላይ ከመላኢካዎች ጋር ኑሯል። ሰው ልጅ የሚፈጠርበት ቀን መጣ። አላህ ሱብሓነሁ ወተዓላ አንድ መላኢካ ወደ መሬት እንዲወርድ በማድረግ አደም ዓለይሂ ሰላም የሚፈጠርበትን አፈር ዘግኖ እንዲመጣ አዘዘው። ከዚያም አላህ ሱብሓነሁ ወተዓላ በእጆቹ የአደምን ሰውነት ፈጠረ። ገና ነፍስ አልሰራበትም። ከዚያም ኢብሊስ መጣ። ይህን አዲስ ፍጡር ተመለከተ። ምቀኝነት ያዘው፣ ቅናት ተሰማው። አላህ ሱብሓነሁ ወተዓላ ለሱ የሰጠውን የላቀ ደረጃ በሌላ አዲስ ፍጡር እቀማለሁ ብሎ ስላሰበ ተናደደ። የጅኖች የጥፋት አስተሳሰብ በውስጡ ገባ። ከዛ ነፍስ ባልተዘራበት የአደም ሰውነት ዙሪያ ይሽከረከራል። በአፍንጫው በኩል ወደ ውስጡ ይገባል፣ ውስጡን ይቃኛል። ከዚያም ለመላኢካዎቹ ስልጣን ቢኖረኝ ኖሮ አጠፋው ነበር ይላቸዋል። ከዚያም አላህ ሱብሓነሁ ወተዓላ በአደም ውስጥ ከመንፈሱ ነፋበት። ከዚያም መላኢካዎቹም ለአደም እንዲሰግዱለት አዘዘ። አላህ ሱብሓነሁ ወተዓላ ይህንን ትእዛዝ ሲሰጥ ኢብሊስ ከመላኢካዎች መሃል ነበር። ከዚያም ሁሉም መላኢካዎች ሰገዱ። ኢብሊስ ግን በኩራት ቆሞ ቀረ። ከዛ አላህ ሱብሓነሁ ወተዓላ ባዘዝኩ ጊዜ ከመስገድ ምን ከለከለ አለው። ከዛም ኢብሊስ እኔ ከእርሱ የበለጥኩ ነኝ፣ ከእሳት ፈጠርከኝ፣ እርሱ ግን ከጭቃ ፈጠርከው አለ። ከዚያም አላህ ሱብሓነሁ ወተዓላ ረገመው፣ ከጀነትም አባረረው። ከዛ ኢብሊስ አላህን ሱብሓነሁ ወተዓላ አንድ ጥያቄ ጠየቀ። እስከሚቀሰቀሱበት ቀን ድረስ አቆየኝ አለ። ጅኖች ከሰው ልጅ ይበልጥ ዕድሜያቸው ረዥም ነው። ነገር ግን አላህ ሱብሓነሁ ወተዓላ የኢብሊስን ጥያቄ ተቀብሎ አንተ ከሚቆዩት ነህ ስላለው እስከሚቀሰቀሱ ድረስ አይሞትም። ይህንንም ጥያቄ ያቀረበበት ምክንያት በቁርአኑ እንደተገለጸው ስላጣመምከኝም በቀጥተኛው መንገድ ላይ በርግጥ እቀመጥባቸዋለሁ አለ። ከዚያም ከበስተፊቶቻቸው ከኋላቸውም ከቀኞቻቸውም ከግራዎቻቸውም በርግጥ እመጣባቸዋለሁ፣ አብዛኞቻቸውንም አመስጋኞች ሆነው አታገኛቸውም አለ። ከቀጥተኛው መንገድ እንዲያፈነግጡ የተቻለኝን ሁሉ አደርጋለሁ አለ። እንግዲህ ኢብሊስ ከጀነት ተባረረ። አላህም ሱብሓነሁ ወተዓላ አደምን በጀነት አኖረው። ከግራ ጎኑም ሐዋን ፈጠረለት። ሁለቱም በጀነት የደስታን ኑሮ መኖር ጀመሩ። አሁን ኢብሊስ ከጀነት ተባረዋል። መላኢካዎችም ኢብሊስ ጀነት እንዳይገባ ዘብ ቆመዋል።
ምን ያድርግ? ጀነት እየገባ የሚወጣ አንድ እንስሳ ነበር። እሱም እባብ ነው። አንዳንድ ዘገባዎች እንደሚናገሩት ኢብሊስ በውስጡ እንዲገባ እባቡን ጠየቀው አሉ። ከዚያ እባቡ ተስማምቶ ወደ ጀነት ይዞት ይገባል። ይህ ሁላ ሲሆን አላህ ሱብሓነሁ ወተዓላ ሳያውቅ ቀርቶ አይደለም፣ ነገር ግን አደምንና ሐዋን ለመፈተን ነበር። ከዚያ ኢብሊስ አደምን የመወስወስ ሥራውን እየሠራ ዓመታት በጀነት ተቀመጠ። ልክ እሱ ከጀነት እንደተባረረ አደምንም ከጀነት ለማስወጣት ተጣጣረ። ከዛ ኢብሊስ ለአደም ምን ይለዋል? አላህ ይህችን ዛፍ እንዳትቀርብ ያለበትን ምክንያት ታውቃለህ? አደምም አላውቅም አለ። ከዚያም ኢብሊስ አላህ ይህችን ዛፍ እንዳትቀርብ ያለበትን ምክንያት ወደ መላእክትነት እንዳትቀየሩ ወይም ዘላለማዊ እንዳትሆኑ ተብሎ ነው አለ። ከዚያ አደም ቢሆንም ከትዕዛዙ አልወጣም አለ። ኢብሊስ ለበርካታ ዓመታት ሞካከረ። እንደሚባለው ከአደም ይልቅ ሐዋ ነበረች ለእሽታው ቅርብ የነበረችው። ነገር ግን አደም አሁንም እምቢኝ እንዳለ ነው። ከዚያም ከዕለታት አንድ ቀን ኢብሊስ የመወስወስ ሥራውን እየሠራ ሳለ ትሰሙኝ እንደሆነ ስሙኝ፣ እኔ መልካም መካሪያቸው ነኝ እያለ በአላህ ስም አለ። ከዚያም አደም መሐላውን ሲሰማ አመነ። ምክንያቱም በአላህ ስም ለእውነት እንጂ ለውሸት እንደማይማል ነበር የሚያውቀው። ከዚያም ከተከለከሉት ዛፍ በሉ። አታለላቸው። ምንም ለማያስፈልጋቸው ነገር ተው የተባሉትን ቅጠል በሉና የለበሱትን ልብስ ከላያቸው ላይ ወለቀ። በዚህ ጊዜ ቅጠል በጥሰው ሀፍረተ ገላቸውን መሸፈን ጀመሩ። አደምን ጸጸተው። ከዚያም አላህ ሱብሓነሁ ወተዓላ ሦስቱንም ወደ መሬት ወረዱ አላቸው። በዚያን ሰዓት በሰው ልጅና በጅኖች ጠላትነት ተጀመረ። ወደ ሌላ ምዕራፍም ተሸጋገረ። ሦስቱም ወደ ተለያየ ስፍራ ወረዱ። እንደሚባለው ከስንት ፍለጋ በኋላ አደምና ሐዋ በአረፋት ተገናኙ። ከዚያም በኋላ በዘር ተባዙ። አላህንም በአንድነት ያመልኩ ነበር። ኢብሊስም ወደ መሬት እንደወረደ በየትኛው ባህር ወይም ውቅያኖስ ላይ እንደሆነ ባይታወቅም ዙፋኑን እዛው አደረገ። እስከ ቅያማ ቀንም የማይሞት በመሆኑ የጅኖች መሪ ሆኖ የሰውን ልጅ በማጥመም በርካታ የሚታዘዙለት አገልጋይ ተከታዮች አሉት። ከዚያም ሥራውን ቀጠለ። በሱም የማታለልና የተንኮል ሥራ የመጀመሪያ የግድያ ወንጀል ተፈጸመ። ይህም በሃቢልና ቃቢል መካከል ነበር። ከዚያም በምድር ላይ የጥፋት ሰው ተበራከተ፣ የኃጢአት ተግባራትም በዛ። ይህ ሁሉ ሲሳካለት ግን አንድም ወደ ሽርክ ሥራ የገባለት አልነበረም። ለብዙ ዓመታት ቢለፋም ቢጥርም አልሳካለት አለው። ከዚያ ግን ኢብሊስ በአደም ዘመን አልሳካለት ያለውን የሽርክ ሥራ በኑህ ዘመን ሆነለት። የሰው ልጅ ለመጀመሪያ ጊዜ በሽርክ ጥፋት ውስጥ ተዘፈቀ። እንዴት ግን ሊያሳካው ቻለ? በኑህ ዓለይሂ ሰላም ዘመን ፈሪሃ አላህ መልካም የሚባሉ ሰዎች ነበሩ። ውድ፣ ሱዋዕ፣ የጉት፣ የዑቅና ነስራ የሚባሉ በማኅበረሰባቸውም ተቀባይነት የነበራቸው ደጋግ ሰዎች ነበሩ። እነዚያ ሰዎች በሞት ሲያልፉ ኢብሊስ መጣና ለሕዝቦቻቸው ምን ይላቸዋል? ለእነዚያ ደጋግ ጻድቃን ሰዎችና ለውብ ስነ ምግባራቸው የመታሰቢያ ቅርጻ ቅርጽና ሐውልቶች አቁሙላችሁ፣ መልካም ሥራዎቻቸውን ያስታውሳቸዋል፣ ወደ አላህም ያቀርባቸዋል አላቸው። እነዚህን ምስሎችና ቅርጻ ቅርጾች መላመድና የነዚያ የሞቱባቸው ደጋግ ሰዎች መለያ ምልክትና ተምሳሌት አድርገው መውሰድ ጀመሩ። ለሙታኑ የነበራቸውን አክብሮት ለመግለጽም ቀስ በቀስ እነዚህን ምስሎችና ቅርጻ ቅርጾች ማክበር ያዙ። እንዲህ እያሉ ዘመን አልፎ ዘመን ተተካ። አባቶች ሞተው ልጆች ጎለመሱ። ተተኪው ትውልድ አባቶቹ የጀመሩትን የምስሎችንና የቅርጻ ቅርጾቹን አክብሮት በይበልጥ በመጨመር
ከፊታቸው ማጎንበስና መስገድ ጀመሩ። ቅርጻ ቅርጾቹ በሰዎቹ ልብ ውስጥ ጠልቀው እየገቡና ከፍተኛ ቦታ እየያዙ መጡ። ቀጣዩ ትውልድም በቅርጻ ቅርጾቹንና ምስሎቹን የሚሰግድላቸውና የሚሳልላቸው አማልክት አድርጎ በመያዙ ብዙ ሕዝብ ለጥመት ተጋለጠ። በዚህን ጊዜ ነው አላህ ሱብሓነሁ ወተዓላ ወደ ትክክለኛው መንገድ እንዲመራቸው ከጣዖት አምልኮ እንዲከለክላቸውና አላህም ብቻ እንዲገዙ ጥሪ እንዲያደርግላቸው ነቢዩ ኑሕን ዓለይሂ ሰላም ወደ እነዚህ ሕዝቦች የላከው። አስተባበሉት እንጂ አልተቀበሉትም። ከአላህ ቅጣትና ከቁጣው አስጠነቀቃቸው። አሁንም አልተቀበሉትም። ከፊላቸው ከፊሉን በጣዖታቱ አምልኮ ላይ አበረታታ። ከዚያም መርከብ እንዲሰሩም አላህ ሱብሓነሁ ወተዓላ አዘዛቸው። መርከቡ ተሰርቶ እስኪያበቃ ድረስ ሥራውን በትጋት አከናወኑ። ከዚያም ከእርሳቸው ጋር ያመኑትን ሰዎችና ሕይወት ካላቸው ነገሮች ሁሉ ጥንድ ጥንድ በመርከቢቱ እንዲያሳፍሩ አላህ ሱብሓነሁ ወተዓላ ኑሕን አዘዛቸው። ውሃው ምድሪቱን ሙሉ በሙሉ ካጥለቀለቀና ከሃዲዎቹን ሙሉ በሙሉ ካጠፋ በኋላም ለምድሪቱ እንዲህ ተባለ፣ ምድር ሆይ ውሃሽን ዋጪ። ከምድር የፈለቀው ውሃ ወደ ምድር ገባ። ለሰማይም ጥሪ ተላለፈ፣ ሰማይም ሆይ ዝናብሽን ያዢ። ከሰማይ የሚንቆረቆረው ውሃ ጋብ አለ፣ ዝናቡም አቆመ። እንዲህ እያለ ዘመናት አለፉ። ኢብሊስም ከዙፋኑ ላይ ሆኖ ተገልጋዮቹን ለጥፋት ይልካል። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ዘመንም ደረሰ። በዚህ ጊዜ ኢብሊስ በጣም ተናደደ። አንዳንዴም ኢብሊስ በነቢያችን ሰለላሁ ዐለይሂ ወሰለም የመወስወስ ሙከራ ለማድረግ ተገልጋይ ልኮ ሳይሆን ራሱ ነበር ይህንን ተግባር የሚፈጽመው። ሰዎች የነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ፈለግ እንዳይከተሉ ለማድረግ ራሱ ነበር የእኩይ ተግባራትን ሲፈጽም የነበረው። በአንድ ወቅትም የቁረይሽ ታላላቅ ሰዎች በሙሐመድ ዐለይሂ ሰላቱ ወሰላም እያሴሩ መሆናቸውን ኢብሊስ በሰማ ሰዓት አዛውንት ሰው ተመስሎ በመምጣት በስብሰባው ላይ ተሳትፎ ሙሐመድ ዐለይሂ ሰላቱ ወሰላም መገደል አለበት እያለ አስተያየት መስጠት ጀመረ። ብሎም ዘመቻና ጦርነት በእርሱ ላይ አውጁ፣ እኔም ሰራዊት አሰልፌ ከጎናችሁ በመሆን እፋለመዋለሁ አላቸው። ከዚያም እንደተባለው ጦርነት ተጀመረ። እሱም ወደዚያው ሲሄድ ከሰማይ መላእክቶች ሲወርዱ ተመለከተ። ከዚያም በፍጥነት ደንግጦ ሲሸሽ ቁረይሾቹ አዩትና ወዴት ነህ አሉት። ከዚያም እናንተ የማታዩትን እያየው ነው፣ አላህን እፈራዋለሁ አልችለውም አለ። ሩጦ ዙፋኑ ወደሚገኝበት ባህር ገባ። ኢብሊስ ትልቁ ፍልሚያው ከነቢያቶች ጋር የነበረው ፍልሚያ ነው። እንኳንስ በነቢያችን ዐለይሂ ሰላቱ ወሰላም ላይ ለመድረስ ይቅርና ከሰሓቦቻቸውም ዘንድ ሊጠጋ ይፈራ ነበረ። በተለይም ዑመር ብኑ አልኸጣብ እሱ በሚያልፍበት መንገድ እንኳን አያልፉም ነበረ፣ ጠንካራ ስብዕና የነበረው በመሆኑ። በአንድ ወቅትም አቡ ሁረይራ ረዲየላሁ ዐንሁ ከኢብሊስ ጋር አንድ ጉዳይ ገጥሞት ነበር። አቡ ሁረይራ ረዲየላሁ ዐንሁ ከኢብሊስ ተላላኪዎች ጋር የነበረው አጋጣሚ በአንድ ዘገባቸው ላይ እንዳስተላለፉት ነቢዩ ዐለይሂ ሰላቱ ወሰላም አቡ ሁረይራን የረመዳን ዘካት ጠባቂ እንዲሆኑ አደራ ሰጡት። ከዚያም በአንድ ሌሊት አቡ ሁረይራ የሆነ ድምፅ ይሰማሉ። ከዚያም ጠጋ ብለው ሲያዩ አንድ አዛውንት ከዘካቱ ቴምር ላይ ሲሰርቁ ያዟቸው። ወደ ነቢዩም እንደሚወስዷቸው ነገሯቸው። ከዚያም አዛውንቱ ለመኑት። ችግር ላይ እንደወደቁና የተራቡ ልጆች እንዳሉትና ዳግም እንደማይመጡም ነገሯቸው። አቡ ሁረይራም አልጨከኑም፣ ሰውየውን ለቀቁት። ሲነጋም ወደ ነቢዩ ዐለይሂ ሰላቱ ወሰላም በሄዱ ወቅት ትናንት ሌሊት ከመጣው ሰውዬ ጋር ምን አደረክ አሉት። አቡ ሁረይራም ሰውየውን በያዙት ጊዜ ችግር ላይ እንደሆኑና የተራቡ ልጆች ማመገብ እንደሚፈልጉ ሲነግሩኝ ተውኳቸው አሉ።
ነቢዩም ሰለላሁ ዐለይሂ ወሰለም ሰውየው እንደዋሹና ተመልሰው እንደሚመጡም ነገሩት። አቡ ሁረይራም ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ያ አዛውንት ተመልሰው ይመጣሉ ብቻ ስላሉ በሌሊቱ ተደብቀው ይጠባበቁት ጀመር። ከዚያም አዛውንቱ በድጋሚ መጡ። አሁንም አቡ ሁረይራ ያዟቸው። ከዚያም ተመልሰህ ላትመጣ ቃል ገብተህልኝ አልነበር እንዴ አሏቸው። አሁንም ተመሳሳይ አይነት ምክንያት አቀረቡ። አቡ ሁረይራም አልጨከሙም፣ ሰውየውን ለቀቁት። ሲነጋም ወደ ነቢዩ ዐለይሂ ሰላቱ ወሰላም ሄደው ያጋጠማቸው ጉዳይ በነገሯቸው ጊዜ ሰውየው እንደዋሹና አሁንም ተመልሰው እንደሚመጡም ነገሩት። ለሶስተኛ ጊዜ ተደብቀው ይጠባበቁት ጀመር። ሲመጡም አቡ ሁረይራ ያዟቸውና አሁንማ በቃ ወደ ነቢዩ ይዤህ እሄዳለሁ አሏቸው። ከዚያም ሰውየው አንድ የሚጠቅምህን ምክር ልምከርህና ትተወኛለህ አላቸው። ከዚያም አቡ ሁረይራ እሺ ተናገር። ሰውየውም እንዲህ አላቸው፣ ማታ ወደ መኝታ ከመሄድህ በፊት አየቱል ኩርሲ ቅራ፣ እስኪነጋም ድረስ በአላህ ጥበቃ ስር ነው የምትሆነው፣ ሸይጣንም አይጠጋህም ብለው ሄዱ። ከዚያ ሲነጋ ወደ ነቢዩ ዐለይሂ ሰላቱ ወሰላም ጋር ይሄዱና ያጋጠማቸው ሲነግራቸው ያ ለ3 ሌሊት ሲመላለስ የነበረው አዛውንት ማን እንደሆነ ግን አውቀሃል አሉ ነቢያችን ዐለይሂ ሰላቱ ወሰላም። ከዚያም አቡ ሁረይራ ኧረ አላውቀውም አሉ። ሸይጣን ነው አሉት ዐለይሂ ሰላቱ ወሰላም። አላህ ከሸይጣን ይጠብቀን።